ጉድ ሞርኒንግ ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ የምንሰራው ቁርስ ነው። እንግዲህ ቁርስ እንድሰራ የጠየቀኝ አንድ ቤተሰቤ አለ። ማን ነበር ቤተሰቤ? ሀኒ ታስታውሰዋለህ? ዶሚኒክ አይ ቲንክ ዶሚኒክ ኢትዮጵያ ይመስለኛል። የቁርስ አሰራር አሳዩኝ ያለው። እንግዲህ ዛሬ ደግሞ የምንሰራላችሁ ምንድን ነው? ፉል ነው ማለት ነው። በጣም ቀለል ያለ ፉል ነው የምንሰራው። አንዳንድ ሰው ፉል ሲሰራ በቲማቲም አቁላልቶ ይሰራል። እኔ ግን ቲማቲም አቁላልቼ አልሰራም፣ በሽንኩርት ብቻ ነው የምሰራው። ለምንድን ነው ቲማቲም ሲቁላላ ሞር ለእኔ ነው፣ ለሌላ ሰው አላውቅም፣ ወጥ የሆነ ነው የሚመስለኝ። ስለዚህ የማረገው ምንድን ነው ሽንኩርት ብቻ አቁላልቼ ነው የምሰራው። አሁን ምን እናደርጋለን? የምንጀምረው እንግዲህ ሽንኩርት ከማቁላላት ነው ማለት ነው። ለግብአቶቻችን ምንድን ናቸው? ከሙን አለኝ እዚህ ጋር፣ ባቄላው አለ ተዘብዝፎ ተቀቅሎ ሬዲ የሆነ። እንደገና እዚህ ጋር ቃሪያ አለ፣ ሽንኩርት አለ፣ ቲማቲም አለ፣ እዚህ ጋር ቂቤ አለኝ፣ ኦሊቭ ኦይል አለኝ እና ጨው። በቃ ይኸው ብቻ ነው ግብአቱ። ጾም ሲሆን በኦሊቭ ኦይል መጠቀም ትችላላችሁ። ጾም ካልሆነ ግን በጣም የሚገርም ነው። እንትን ቂቤ ትንሽ ስታደርጉበት ቴስቱን ቶታሊ ነው የሚቀይረው። በጣም ቆንጆ ነው የሚሆነው ቴስቱ እና በዛ እንደዛ አድርጋችሁ ሞክሩት። አይ ቲንክ ብዙ ጊዜ የተለመደው ፉል በኦሊቭ ኦይል ነው የሚደረገው። ግን አረቦች ደግሞ እንዴት ያደርጉታል? በሲምሲም ኦይል ነው የሚያደርጉት፣ በኑግ ኦይል ማለት ነው። በኑግ ኦይል ነው የሚጠቀሙት። በጣም ግሩም ነው እነሱም የሚሰሩት። እኔ ግን ሰሊጥ እኔ ግን ምንድነው የማደርገው? በኦሊቭ ኦይል ጾም ከሆነ እናንተ የምትጠቀሙት በኦሊቭ ኦይል ወይም በቂቤ ነው ማለት ነው። ይኸው ነው ግብአታችን። አሁን እንግዲህ የምንጀምረው ሽንኩርት ከማቁላላት ይሆናል ማለት ነው። ትንሽዬ ሽንኩርት ሳይበዛ፣ እኔ ብዙ ለቤተሰቤ በቂ የሆነ ቁርስ ነው ያ። ሽንኩርት እንጀምራለን። እንግዲህ ሽንኩርቱ ትንሽ ሲበስል ደግሞ ተመልሰን እንመጣለን ማለት ነው። ይሄንን ለነገሩ የምጨፈልቀው እዛ ውስጥ ከገባ በኋላ ነው። ስለዚህ ተመልሼ እመጣለሁ። አሁን ትንሽ ኦሊቭ ኦይል አደርግና ሽንኩርቱ በደንብ በስሏል። ኦሊቭ ኦይል የማደርገው ጀስት በጣም ትንሽ። ከዛ ከሙን ነው የማደርገው። ከሙን አንድ የሻይ ማንኪያ የሚያክል። ይሄ በቃ ዋናው ምንድን ነው ለፉል ከሙን በጣም ቆንጆ ቴስት ይሰጠዋል በጣም። እና ከሙን ካደረኩ በኋላ ኦልሬዲ ሽንኩርቱ በደንብ ስለበሰለ የሚቀጥለው ስቴፕ ምንድን ነው? ፉሉን መጨመር ነው ማለት ነው። ከሙኗ ትንሽ ትብሰል፣ ከዛ ፉሉን ጨምረዋል። ይሄ አሁን ለ4 ሰው ይሆናል። እንዳውም የበለጠ ሊተርፉል ይችላል። ፉል ትንሽ ውሃ ይፈልጋል። አሁን ይሄ ድርቅ ነው ያለው። አንዳንድ ሰው የካኑን የሚጠቀም ሰው የካኑን ውሃ የሚጠቀም አለ። አሁን ከዚህ የካኑን ውሃ አድርጋ ነው የምትጠቀመው። ቆንጆ ነው የሚሆነው በጣም። ያው ትንሽ ውሃ ይፈልጋል፣ በጣም ትንሽ ውሃ በደንብ እንዲበስል። የከሙኑ ሽታ በቃ ሌላ ነው። አሁን በደንብ ትንሽ ከሽንኩርቱ ጋር ተጠብሷል። አሁን ግማሽ ካፕ የሚሆን ውሃ አረግበታለሁ ማለት ነው። ይሄ ትክትክ ሲል የሚቀጥለው ስቴፓችን ምንድነው የሚሆነው? እንጨፈልቀዋለን። መጨፍለቂያ ካይንድ ኦፍ አለኝ
ግን አልወደውም ብዙ። ይሄ በደንብ አይጨፈልቅልኝም እና እኔ በብርጭቆ ነው የምጨፈልቀው። ምንም ችግር የለም። በዚህ በብርጭቆ አድርጌ ስማሽ አደርገዋለሁኝ። ግሩም ነው የሚሆነው። ምንም ችግር የለም። ይሄኛው በደንብ አይ ኖ ፎር ሰም ሪዝን እኔ በደንብ አይጨፈልቅልኝም። አሁን ይሄው ትክትክ እያለ ነው። በደንብ ሲንተከተክ የሚቀጥለው ስቴፕ መጨፍለቅ ነው። በቃ ጨው ያው እንደምታውቁት እኔ ጨው ብዙ ተጠቃሚ አይደለሁም። ይሄንን ሲዝኒንግ ነው የማደርገው እንዳይበዛ። አንድ ማንኪያ በቂ ነው። ትንሽ ተክተክ ይበልና ይብሰልና ከዛ ደግሞ ተመልሼ ይመጣል። ያው እንግዲህ በደንብ ተንተክትኮ በስሏል። ኦልሬዲ የበሰለ ሬዲ ሆነ ስለሆነ ብዙ እንትን አይፈልግም። ከዚህ በኋላ ብዙ ሰዓት አይፈልግም። አሁን እንግዲህ ያው ብርጭቋችሁን በደንብ የታጠበ ንጹህ መሆን አለበት። ማረገው ምንድነው መጨፍለቅ ነው። በቃ እንደዚህ መጨፍለቅ አረጋታለሁ። ይኸው ቆንጆ ነው በስሏል። እንደዚህ አንዳንድ ሰው በመፍጫም የሚፈጨው አለ። እንግዲህ እንደየቤቱ ሙያ ነው። እኔ ግን ሙሉ ለሙሉ ሲጠፋ ኢቭን አልወድም። ሲጨፈልቀው ራሱ በቃ ራንደምሊ ነው የምጨፈልቀው እና ከዛ በኋላ ኦልሬዲ ራሱ ማን ነው ባቄላው የበሰለ ስለሆነ ሽንኩርቱ ከበሰለ ከሙኑ ምናምን በደንብ ከተብላላ ከዛ በኋላ ብዙ ሰዓት አይፈልግም። የኔ አሁን በቃ ስለበሰለ ስለ ሬዲ ስለሆነ እሳቴን አጠፋለሁኝ። ከዛ በኋላ የሚቀጥለው ስቴፕ እንግዲህ ሰሃን ላይ አድርጌ ማስተካከል ነው ማለት ነው። እንዳልኳችሁ ፉል ዛሬ የምሰራው የፍስክ ነው። ግሎ ነበረ በጣም። ስለዚህ ኦን ደ ሳይድ እንቁላል ስክራምብል አደርግበታለሁኝ። የጾም ሲሆን ደግሞ እንዳልኳችሁ እንትን አታደርጉም። በዘይት ወይም ደግሞ በኦሊቭ ኦይል ወይም በሲምሲም ኦይል ነው የሚሉት እነሱ፣ የሰሊጥ ኦይል በሱ ማድረግ ትችላላችሁ። እኔ ግን ይሄንን የፍስክ ስለሆነ የማረገው ዛሬ የማረገው በእንቁላል ማለት ነው። ይሄንን ደግሞ ከእህቴ ነው የተማርኩት። ኢየሩስ የሆነ ሬስቶራንት ነበራትና የፍስክ ስትሰራ ከዳር እንቁላል ታደርጋለች እና ታናሽ እህቴ ማለት ናት። የመጨረሻዋ ሳትሆን ኢሚዲየት ሲስተሪ። አሁን እንግዲህ ይህንን ይመስላል የዛሬው ቁርስ። ይሄ ስክራምብል ኤግ ነው። ከዳር ላድርገው ይሄንን አሁን እንግዲህ የሚቀጥለው ምንድነው? ሽንኩርት አለን፣ ቲማቲም አለን፣ ቃሪያ አለን። እነዚህ ሁሉ ከፉል ጋር የሚሄዱ ናቸው። እዚህ ጋር አሉኝ ማለት ነው። ይሄንን ዞር ላድርግና ከፊቴ ጥሬ ሽንኩርት ነው የሚደረገው። ያው አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። የሚገርመው አንድ አብራኝ የምትሰራ ክርስታል የምትባል ጓደኛ ነበረችኝ እና ፉል አንድ ቀን ይዤላት ሲሄድ ምን አለችኝ፣ እንደ የሜክሲካን ምግብ ነው ፉል የእናንተ ምግብ አይደለም አለችኝ። እና በአረቦች ወይም
አበሻ ብቻ ሳይሆን ሜክሲካኖችም አላቸው እንደዚህ አይነት አመጋገብ። እዚህ ቆንጆ ነው። አዎ ግን በተለይ ደግሞ አይ ቲንክ ሱዳኖች ምግባቸው ነው። ቢንስ ግን አሁን ለሜክሲካኖችም ምግባቸው ነው። ይሄን እንግዲህ እኔ ደግሞ ዳይት ካረኩበት ነገር አንዱ ይሄ ነው። ፉል ነው ባቄላ ስለሆነ ዳይት ካረኩበት ነገር አንዱ ፉል ነው። ከዚህ ፉል ኦፍ ፕሮቲን ነው። ትንሽ አንሄልዚ የሚያደርገው ዳቦ ነው። ዳቦን ግን በተቻለ መጠን ዜሮውን መጠቀም ይቻላል። ይሄ ዜሮ አይደለም፣ ይሄ ዊት ነው። በተቻለ የተሻለ ነው፣ ግን በተቻለ መጠን ዳቦውን ዜሮውን ከተጠቀማችሁ ኢትስ ሪሊ ሄልዚ። አሁን መሀል ላይ የማደርገው ምንድን ነው? ዮጎርት። ይሄ በጣም ያስፈልጋል። ይሄንን ነው ቅልቅል አድርገው የሚበሉት። አሁን የመጨረሻው ስቴፔ ይሄን ይመስላል። አሁን እኔ በቂቤ ነው የማደርገው። በቂቤ ቀምሳችሁት ላታውቁ ትችላላችሁ። የእውነት ቤተሰብ ቅመሱት። በቂቤ ቴስቱን ቶታሊ ነው የሚቀይረው። በዛ ላይ ደግሞ የእኛም ቂቤ አሁን ሄልዚ ነው እየተባለ ስለሆነ በቂቤ ቅመሱት። እንግዲህ ይህን ይመስላል ፉላችን። ያችሁ እንዴት እንደሚያምር ቴስቱ ደግሞ መቼም ሌላ ነው የሚሆነው። እስቲ በጣም ግሩም ነው። እንቀምሰዋለን ማለት ነው። በተለይ ደግሞ ዶሚኒክ ይህንን ሰርተህ ወይም ሰርተሽ ቀምሳችሁ ውጤቱን እንድትነግሩኝ በጣም እፈልጋለሁ። ምክንያቱም ይሄንን ለእናንተ ስል ነው የሰራሁት ማለት ነው። እስቲ ይሄንን እንደዚህ ክሎዝ አድርገህ ብታሳያቸው ሀኒ ከሁሉም አይነት በጣም ትልቅ ስለሆነ ቦርሳችን ትንሽ ቅርስና ቤተሰቦች ፐርፌክት። this is so good። በጣም ግሩም ቁርስ በፉል ኦፍ ፕሮቲን የሆነ ለዳይት የሚሆን ትንሽ ከላይ ያለው ቂቤ ነው አንሄልዚ እንጂ ኤቭሪቲንግ ይሄ ቬጂቴብል ነው። ሜክ ሹር እንደዚህ አይነት ዳቦ ሳይሆን ዜሮውን ለመጠቀም ሞክሩ። ከዛ ውጪ ይሄ በጣም ሄልዚ፣ ቀኑ ሙሉ ደግሞ ፕሮቲን ስለሆነ ፉል አድርጓችሁ ነው የሚውለው። የረሃብ ስሜቱ ራሱ አይኖራችሁም። እና ይሄንን ሰርታችሁ በየቤታችሁ ኮሜንት ሴክሽን ላይ እንድትጽፉልኝ ይፈልጋለሁኝ። ዶሚኒክ በተለይ እንድትጽፉልኝ ይፈልጋለሁኝ።
እንግዲህ ቤተሰቦቼ ዛሬው ከእናንተ ጋር የነበረኝ ውሎ ይህን ይመስል ነበር። ሰብስክራይብ አድርጉ። ሰብስክራይቤ በጣም በጣም ቆሟል ማለት ይቻላል እና ባካችሁ ሰብስክራይብ እንድታደርጉ ሼር እንድታደርጉ ከጓደኞቻችሁ ከቤተሰቦቻችሁ ጋር አበረታታችኋለሁኝ። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ የዛሬ ውሎችን ከእናንተ ጋር ይህን ይመስል ነበር። ባይ